ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭቲዩብ ነው። ዴቭቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ ነው የምላችሁ። ውድ ቤተሰቦቼ ዛሬ እንግዲህ ሩታዬና ኤፊ እና አብርሽን ቀጥሯቸው ነበረ። ምን አወሩ? ምን ተፈጠረ? ለምንስ ቀጠሯቸው? የሚለውን እስቲ ከቪዲዮ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። ብዙ አይነት ግጭቶች ተነስቶ ነበር። ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገ ነው በይቅርታ ነገሮችን ፈተናል። እንዲሁም እናንተም እንዲሁ ከሳችሁ ነበር። ሶስቱንም ክንሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪዩ ለማለት ነበረ ዛሬ ቀጣናችሁ የጠራናችሁ ማለት ነው። ትናንትና ብዙ የኔንም በግል አውርታኝ ነበር። ባለፈው ዕለት እኔ እናንተ ተጨቃጭቀን ነበር። በሱ ምክንያት ትንሽ አውርታኝ ነበር። ወንድምህ እንደዚህ ማለት አልነበረበትም፣ እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታኛለች እና በሱም ጉዳይ ነው ላወራክ የጠራሁት እና አሁን ሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው እናወራ የጠራናችሁ። ጀስት ለይቅርታ ነው፣ ለሌላ ነገር አይደለም። እኔ እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመርም በህግ ሄዳችሁ ግን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም። አብርሽ ያንተን ሀሳብ እስካስጨርስ ቆም እየሰማሁት ነው ያለሁት፣ ግን ደግሞ አግባብ አይደለም። ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም። ገባህ አይደለ? ይቅርታ ምናምን ታውቃለህ፣ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት። ሰው አስፈላጊ አይደለም። ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ። አስፈላጊ አይደለም። ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም። ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ። ውድ ቤተሰቦች ቪዲዮን እንዳያችሁት ከሆነ እንግዲህ ዛሬ እነ ኤፊ ይቅርታ ለመጠየቅ እና አብርሽን ጠርቷቸው ነበረ። ግን እና አብርሽ ያደረጉትና የፈጸሙት ነገር አስነዋሪና ሊሆን የማይችል ነገር ነው። ይሄ ከስነ ምግባር የወጣ ምክንያቱም አንድ መልካም ሰው ይቅርታ ሲጠየቅ የይቅርታን ቃል የሚያውቅ የይቅርታን ትርጉም የሚያውቅ ሰው ሊያደርገው የሚችለው ነገር አይደለም ዛሬ አድርገው የሄዱት ማለት ነው። ምክንያቱም እነሱ አመኑም አላመኑም እነሱ ትክክል የሚሆኑ ትክክል አይሆኑ በቃ አጥፍተናል፣ በድለናል፣ በእኛ ምክንያት ስማችሁ ጠፍቷል። ስለዚህ ስማችሁ ጠፍቶ ክሳችሁን አንስታችሁ በሽማግሌ እርቅ አድርገን ነገሮችን ስለፈታን ልናመሰግናችሁ ነው ዛሬ ቀጠርናችሁ ብለው እንግዲህ አግኝቷቸው ነበረ። ግን ምን ተፈጠረ? የተፈጠረው ነገር ደግሞ ሁልጊዜ ሄርሜላ ካለች ሁልጊዜ ነገር ነው። ሁልጊዜ ነገር መሸረብ ነው። ምክንያቱም እሷ በራሷ እርግጠኛ አይደለችም። አሁንም አብርሽ የእሷ እንዳልሆነ እርግጠኛ ነች፣ ትፈራለች። ምክንያቱም ስትል የነበረው ምንድን ነው? እናንተ ከኔ ጋር እርቅ አድርጋችሁ ታርቃችሁ ነገሮች ተስተካክለው ምናምን ወደኋላ ልንመለስ አንፈልግም። እኔ የውሸታችሁን ነው፣ አብርሽ የኔ ብቻ ነው፣ አብርሽን ልቀሙኝ ነው የሚል አስተሳሰብ ነው ውስጧ ያለው ማለት ነው። ምክንያቱም አሁን ባለችበት ደረጃ ከነ ሩታ ጋር አብርሽ መጣላቱ ከኤፊ ጋር መጣላቱ ምንም አይነት ነገር ስለማያገናኛቸውና ስለማያወሩት ምንድነው እሷ ብቻ ስለምትወስን ከሷ ጋር ስለሚሆን ነገሮችን ከሷ ጋር ስለሚያሳልፍ ሁሉም ነገር በሷ ዙሪያ ስለሚከናወን ብቻ ያ ነገር ስለተመቻትና እንዳትነጠቅ ስለምትፈራ ምክንያቱም እርግጠኛ ስላልሆነች አሁን አብርሽ ታረቀ ማለት ወደ ሩታ ሊሄድ እንደሚችል ስለምታምን ስለደነገጠችና ስለፈራች ይቅርታውን አናረግም ማስመሰል ነው። ባለፈውም እንዲህ ብለሽ ዋሽተሽኛል፣ ይሄ ነገር ልክ አይደለም፣ ዛሬም ደግሞ ያንን ነገር እንደማደግሙ በምን እርግጠኛ ነኝ። ስለዚህ ይቅርታ አላረግም ይቅርታ ስለጠየቃችሁኝም እኔ አላምንም አልቀበልም ብላለች። መቀበል አለመቀበል የራስሽ ጉዳይ ነው። በቃ የሰው እኮ በራሱ በኩል ያለውን ኃላፊነት ከተወጣ ምክንያቱም እነ ሩታዬ ኃላፊነታቸው ምንድነው? አጥፍተናል፣ በቃ ለፈጠርናቸው ስህተቶች በጠቅላላ ይቅርታ አድርጉልን እናስ እንደገና ደግሞ ክሱን አንስታችሁ በሰላማዊ መንገድ እንድንኖርና ሰላም ስለፈጠርን ደስ ስላለን ልናመሰግናቸው ነው የመጣ ነው ብሏት ነበረ። ግን ምንድነው ያሳዩን? ምንድነው ከዚህ በፊትም ያሰቡት እነ ሩታ ከነሱ በታች ሆነው ይቅርታ እንዲጠይቋቸው እነ ሩታ ተሸናፊ እንደሆኑ ከነ አብርሽ በታች እንደሆኑ በጠቅላላ እንደዚህ አይነት ሀሳብ ስለሆነ ያላቸው ያንን ለማድረግ ነበር ያሰቡት። እንግዲህ ዛሬ የሚያደርጉት ይህንን ነው። ምክንያቱም እነሱ እንደ ጻድቅ ሆኖ የተከሰሱትን ክስ አንስተው በሽማግሌ ታርቀው ዛሬ እዚህ ጋር መጥተው ምንድን ነው ያሉት? ጥፋታችሁን አምናችሁ ለይቅርታ እስከመጣችሁ ድረስ
ይቅርታ እናደርጋለን ብሎ አብርሽ ለመታረቅም ነገሮችን ለማስተካከል ሲሄድ ነበረ። አሁንም አብርሽ ጋር ጥርጣሬ አለ። ምክንያቱም ሩታ ጋር ያልጨረሰው ነገር አለ። ከሩታ ጋር መሆኑን ይፈልገዋል፣ እርግጠኛ አይደለም። ለዛም ነው በስተመጨረሻም እሷን እንዳይደብራት በግል አውርቷት ነገሮችን ለማስተካከል ስለፈለገ ነው ይዟት የሄደው እንጂ በትክክል አምኖበትና አስቡበት አይደለም አብርሽ የሄደው። ለምንድን ነው በዚህን ያክል ፍርሃት ያለሽ? ለምንድን ነው አብርሽ ያፈቅረኛል የምትይ ሴትዮ፣ ነገ አገባለሁ የምትይ ሴትዮ፣ ከኔ ውጪ ማንም አያስፈልገውም የምትዩ ሴትዮ፣ ለምንድን ነው ነገሮችን ወደ እውነታው መምጣትና መጋፈጥ ያቃተሽ? አየሽ፣ አንቺ ጋር እርግጠኝነት የለም፣ ፍርሃት ነው ያለው። ፍቅርም ሳይሆን በቀል ነው ያለው። አሁን ከአብርሽ ጋር መሆንሽ፣ አብርሽ ከነሩታ ጋርና ከኤፊ ጋር መጋጨቱ ለአንቺ ደስታን ሰጥቶሻል። በቃ ለአንቺ መልካም ነገር ነው። ለአንቺ ኮንፈርት ሰጥቶሻል። ምክንያቱም አንቺ ጋር መጥተው እንዳይበጠብጡሽ፣ እንዳይረብሹሽ አስበሽ ስታወሪ ነበር እና ይኸውልሽ ከዚህ በፊትም ነገሮችን ስትረብሽ የነበርሽው ስትበጠብጭ የነበርሽው አንቺው ራስሽ ነሽ። ምክንያቱም አንቺ ሩታን ጠርተሽ በዚህ ልክ ሩታ አጥፍታ ነበር፣ ሩታ በድላ ነበር ምናምን ብለሽ የማውራት ሞራሉም የለሽም። አንቺ ለይቅርታ እንኳን ልብ የሌለሽ ሴትዮ ሩታን ልትወቅሺ አትችይም። ሩታ በተንኮልም ትንጣ በመልካም ነገርም አስባ መታ ይቅርታ ትበልሽ። አንቺ ግን ይቅርታ አድርገሽ ዞር ብለሽ የራስሽን ኑሮ መኖር ትችያለሽ። ግን ውስጥሽ ፍርሃትን ስላለ ምክንያቱም አብርሽ ዛሬ ከነ ኤፊና ሩታ ጋር ታረቀ ማለት ከኔ ብዙ ነገር ሊያመልጠኝ ይችላል፣ ከዚህ በኋላም ወደ ሩታ ሊመለስ ይችላል የሚል ፍራቻና ድንጋጤ ስላለሽና ስለደነበርሽ ነው ነገሮችን ስትሸፋፍኝ የነበረው። ምክንያቱም ዛሬ ደግሞ ያረግሽው ምዝር ዋው 7D ዋይ 5D የትኛው ነው በእናትሽ? በጣም ጉረኛ ሆነሻል። ከአብርሽ ጋር መሆኑ ቁልል እንድትሆኝ ያደርጎሻል። አይምሮሽም ማሰብ እስኪያቅተው ድረስ ሆነሻል። ምክንያቱም የሚያስብ የሚጨነቅ ሰውኛ አስተሳሰብ ያለው ሰው የኋላን ነገር ብቻ እያነሳ ላለመታረቁ ደግሞ ነገሮችን ላለመፍታት አይታገልም። እነሩታ በአንድ በኩል አናደውኛል፣ በአንድ በኩል ደግሞ ትክክል እንደሆኑ አምኛለሁ። ይቅርታ መጠየቃቸው እነሱ ጋር ሄደው ስላጠፉት ነገር ይቅርታ መጠየቃቸው። ቡዜንም አናግረኝ ነበረ አለ ኤፊ። ስለተፈጠሩት ነገሮች አናግረኝ ነበረ። ስለዚህ ሽማግሌዎቹም አውርተው ነበረ። ስተት ስለሆነ ነገሮች መበላሸት ስለሌለባቸው ቤተሰቦች ነን፣ ዘመዶች ነን፣ እንደዚህ አይነት ነገሮች ውስጣችን ወጥቶ ንጹሕ ሆነን እንድንኖር ብለን ነው አስበን ብሎ ተናግሮ ነበረ። ያንንም አላመነችም። ለምሳሌ በሽማግሌ ነው አደለ ይህን ነገር ክሱን የፈቱት። እንዴት ነው ክሱን ለማንሳት ፈልገሽ ከነሱ ጋር ለመታረቅ ለምን ከበደሽ? አየሽ አይደለ ውስጥሽ ንጹሕ ስላልሆነ ነው። አስተሳሰብሽ ገና ስለሆነ ነው። ስላልበሰልሽ ነው። ስላላደግሽ ነው። የት ጋር እንዳለሽ ስለማታውቁኝ ነው። ምክንያቱም ሰው ይቅርታ እየተባለ አክብሮ እየተናገረ ስላጠፉት ይቅርታ ስለበደልኩ ነገር በጣም ይቅርታ እያለ ያስመስልም እውነትም ይናገር። ይቅርታ ማድረግ ትልቅነት ነው። ይቅርታ ማድረግ ብዙ ነገሮችን ይሰጣል። ደስታን የሚሰጥ ነገር ነው። ምክንያቱም ይቅርታ አረጋችሁ ማለት እናንተ ከጥፋታችሁና ከስተታችሁ ታርማችኋል። ከዚህ በኋላ ነገሮች እናንተ ላይ አይመጣም ማለት ነው። ይቅርታ ማድረግም ሆነ ይቅርታ መጠየቅ የትልቅ ሰዎች መንገድ ነው። ስለዚህ መንገዱን ስተሻል። አንቺ ዛሬ ይቅርታ አረግሽላቸው አያገባቸውም። ምክንያቱም እነሱ ማድረግ ያለባቸውን ነገሮች አርገዋል፣ ፈጽመዋል። የሚፈልጉት ምን ነበር? እናንተን ይቅርታ ጠይቆ ነገሮችን ማብረድ፣ በቃ ወደ ሰላማዊ ህይወት፣ እነሱም እናንተም ሰላማዊ ህይወት እንድትኖሩ፣ መሀላችሁ ቁርሾ እንዳይኖር፣ አብርሽም መጥቶ ልጁን ለማሳደግ እንዲችል ነው ሲያወሩ የነበሩትና ሄርሚ ነገሮችን ግራና ቀኝ ማየት ተስኖሻል። በቃ አንቺ በአብርሽ ውስጥ ነው ያለሽው። አስተሳሰብሽ፣ አመለካከትሽ፣ ኑሮ በጠቅላላ አብርሽ ጋር ነው ያለው። ስለዚህ ስለ አብርሽ ነው የምትናገሪው። ከአብርሽ ውጭ ሌላ ነገር የለም። አንቺ ጋር ያለው ነገር በጠቅላላ ማለት ነው። አብርሽ ከዚህ በፊት ሩታ ጋር ነበረ። አንቺ ካሳለፍሽው ህይወት የበለጠ እሱ ከእሷ ጋር አሳልፏል። አንቺ አሁን አፈቅሯለሁ ወድዋለሁ ከምትይ የበለጠ አሁንም በፊትም ታፈቅሯለች። ያው ነገሮች በመሀላቸው ገብተሽ ነገሮችን አበላሽተሽ አበጣብተሻቸው አሁን ያለሽበት ደረጃ ደረስሽ እንጂ ሩታ ለአብርሽ ጥላቻ የላትም።
ምክንያቱም የልጁ አባት ነው። ነገሮች ናቸው እንደዚህ አይነት ነገር ውስጥ ሆኖ እንዳይሳካለት አንድ ላይ እንዳይሆኑ ያደረጋቸው ነው እንጂ አብርሽ ልቡ እሱ ጋር ነው ያለው፣ እሷ ጋር ነው ያለው። ምክንያቱም አንቺን የሚወድሽ ቢሆን አንቺን የሚያፈቅርሽ ቢሆን የምትጠይቂው ነገሮች በትክክል ሊያደርግልሽ ይችል ነበረ። የጋብቻውንም ውጭ ሀገር የመሄዱንም ለምንድን ነው ውጭ ሀገር አልሄድም ያለሽ? አየሽ፣ አብርሽ ከሩታ ሊርቅ አይፈልግም። አሁንም አልነቃሽም። አብርሽ ሩታን ማጣት አይፈልግም። አብርሽ ህይወቱን ከሩታ ጋር ነው መምራት የሚፈልገው። አብርሽ አንቺ ይዘሽው አስገድደሽው አስጨንቀሽው ለአንቺ ሞራልም ሊሆን ይችላል። ሁልጊዜም የሆነ ነገር ሲደብረውም የሆነ ነገር ሲሆን ብቻ አንቺ ጋር መጥቶ ስለሚዝናና ጊዜ ስለሚያሳልፍም ጊዜው ማሳለፊያው ስለሆንሽም ይመስለኛል እንጂ አብርሽ ከዚህ መውጣትም ሆነ ከዚህ መራቅ አይፈልግም። በቃ በትክክል ነግሮሻል። ሰው ፍቅር ካለው ያንን ሰው የሚወዱ ከሆነ ከሱ ጋር ላይፍ ማሳለፍ ከሱ ጋር መኖር የሚፈልግ ከሆነ ማለት ነው ለሚጠይቀው ጥያቄ በዚህ ልክ እንግዲህ አይመልስለትም። እና ሄርሜላ አንቺ አሁንም ቆም ብለሽ አስቢ። ልብሽ ምን ይላል? እውነት አብርሽ ጋር ፍቅር አለ? አብርሽ ያፈቅርሻል፣ ይወድሻል? እሱን ነገር ቼክ አድርጊ። ነገ እንዳትበሳጪ፣ ነገ እንዳትናደጂ። ዛሬ ያላስተካከልሽው ነገር ነገ ይስተካከላል ብለሽ ማሰብሽ ነው ትልቁ ስህተትሽ። አሁንም ልንገርሽ ገና ይኸውልሽ፣ አሁንም ልንገርሽ ምን ይፈጠራል መሰለሽ፣ አንቺ ከዚህ በኋላ ብዙ ህይወት ሊኖርሽ የምትገቢ ሴት ነሽ። ግን ያንን ነገር አልገባሽም። እነዚህ ነገሮች ለነገ ህይወትሽ ስቅ እንደሆኑ አልገባሽም፣ አልተገነዘብሽም። አንቺ ያለሽው በጭፍኑ በእውሩ ፍቅር ላይ ነው ያለሽው። የአንቺ ፍቅር የተለየ ነው። ምክንያቱም ሲተውት ይተዋል፣ ሲፈልጉትም ይፈልጋል። በቃ ግራ ገብቶታል። የቱ ጋር አቋም እንዳለው እንኳን አያውቅም። አብርሽን ለምን እንደፈለግሽው ለምን የሙጥኝ እንዳልሽው ምን አይነት ቃላቶች ቢጠቀምና ምን ቢነግርሽ ከሱ ጋር ለመሆንና ከሱ ጋር ህይወት ለማሳለፍ ከሱ ጋር ለመኖር እንዳስብሽውላ በግልጽ አታውቂውም። ምክንያቱም ከምታደርጋቸው ነገሮች ከምትፈጽሚያቸው ሁሉ ነገሮች በጠቅላላ ማለት ነው አንቺ ጋር እርግጠኛ የሆነ ነገር ስለሌለ ስለምትፈሪና ስለምትንቦቆቦቂ አሁንም በድብቅ ነገሮችን ለማስተካከል እየሞከርሽ ነው። እውነት ቢኖርሽ አብርሽ ያፈቅረኛል ብለሽ ብታስቢ ኖሮ አብርሽ ከኔ አይርቅም ብለሽ የምታስቢ ቢሆን ኖሮ ማለት ነው አንቺ ፊት ለፊት ነገሮችን ትጋፈጥ ነበር። ይቅርታ ሲጠይቁሽ ገፍተሽ አትሄጂም ነበር። ይቅርታ መጠየቁና መታረቁ አብርሽ ከአንቺ እንዲርቅ ያደርጋል፣ እንዲርቀኝ ያደርገዋል ብለሽ አስበሽ ነው እነዚህ ነገሮች እያደረግሽ ያለሽው። ለምንድን ነው ነገሮችን በመልካም ማሰብና ነገሮችን ማስተካከል የከበደሽ? ለምንድን ነው በዚህ ልክ በጭፍን እየሄድሽ ያለሽው? እነ ሩታዬም ያደረጋችሁት ነገር በግራም በቀኝም መልካምም አለው መጥፎም አለው። ምክንያቱም እነ አብርሽን መታችሁ ይቅርታ መጠየቃችሁ አስባችሁበት ወይም ለመልካም ነገር ከሆነ ይሁን፣ እሺ፣ ትልቅነት ነው ይቅርታ መጠየቅ። ግን በዛው ልክ ደግሞ እነሱን ለመለማመጥ መሞከር፣ እነሱን ይቅርታ ጠይቆ እምቢ ካሉ በኋላ እነሱን ለማናገር እና ከነሱ ጋር ለመቅረብ ነገሮችን ማስተካከል ማሰባችሁና እነሱ ተነጋግረን ከነሱ ጋር እንግባባለን የሚለው ሀሳባችሁ ባይኖርና ከሱ ውጭ ብታደርጉት ደስ ይለኝ ነበረ። ግን እነ አብርሽ አሁንም ትል ሆነ ደስ የማይል ነገር አላቸው። ምክንያቱም ለሰው አክብሮት፣ ለሰው መጨነቅ፣ ለሰው ጥሩ ሀሳብ የላቸውም። አሁንም በቃ እነሱ የተለየ ህይወት እየኖሩ እየመሰላቸው ነገሮችን እያበላሹ ነው ያሉት። ስለዚህ እናንተም ከዚህ ርቃችሁ ከዚህ በኋላ ይቅርታ ጠይቃችኋል፣ ነገሮች ተስተካክለዋል። ከዚህ በኋላ ለሚመጡት ነገሮች በእናንተ በኩል ሳይሆን በእነሱ በኩል መምጣት አለበት ብዬ አስባለሁ። በእናንተም ቢመጣ ነገሮቹ ከዚህ በኋላ ከበድ አድርጋችሁ ራሳችሁን ቆጠብ አድርጋችሁ ከነሱ የተሻለ ሰው መሆን ያለ ቆማችሁ መሄድ እንደምትችሉ ህይወታችሁን መኖር እንደምትችሉ ማሳየት አለባችሁ ብዬ አስባለሁ። ምክንያቱም አብርሽ አሁንም ቢሆን ማለት ነው ፍቅር ሩታ ጋ ነው እንጂ ፍቅር ሄርሜላ ጋ የለውም። አሁንም ብነግራችሁ ማለት ነው ሄርሚ እያዝናናችሁና መጫወቻውና መቀለጃው ስለሆነች ነው። አሁንም እንደፈለገ እማይሆን ቃላቶችን እየተጠቀመ ማቆያ ያርጓት ነው። ኮንትራት ነው የእሱ ህይወትና የእሷ ህይወት አንድ ላይ ሲሆን ኮንትራት ነው። ስለዚህ የኮንትራት ህይወት ደግሞ እድሜ የለውም፣ ጊዜ የለውም። ነገ ምን እንደሚፈጠር አናቅም።
በነገሮች መሀል አንቺ በቃ የአንቺን አስተሳሰብ፣ የአንቺን አመለካከት፣ የአንቺን የምትጠየቂው ጥያቄ የአንቺ መልስ ብቻ እንዲመልስ ማሰብሽ ራሱ ማለት ነው ትልቅ ስህተት ነው። እሱ የራሱ አስተሳሰብ አለው። እሱ የራሱ አመለካከት አለው። እሱ የራሱ የሆነ እውነት አለው። ነገሮችን ቤትና በምን መንገድ ማስተካከል እንዳለበት ያውቃል። ትልቅ ሰው ነው። ስለዚህ እንደ ትልቅነቱ ነገሮችን አገናዝቦ እንዲፈርድ አድርጊው። ዝም ብለሽ ደግሞ ሩታን ስታገኛት ነው አይደለ ይሄ ፍቅር አለኝ አፈቅሯለሁ ወይም ላስቀናው ምናምን ብለሽ እጅሽን የእሱን እጅ ለመያዝ ምናምን በጣም ትጣጣሪያለሽ። ይህ ማስመሰል ነው። ሩታ ታውቀዋለች። ይሄ ነገር ከአንቺ የበለጠ አብርሽን ታቀኘዋለች። ብዙ ጊዜ አሳልፋለች፣ ታውቀዋለች። ስለዚህ አንቺ የምታደርጊያቸው ነገሮች እሷን ያስቀናል ብለሽ እንዳታስቢው፣ ፍጹም እንዳታስቢው። አንቺ ይኸውልሽ በእሷ ደረጃ ልትነጻጸሪና ከእሷ ልትፎካከር የምችይ ሰው አይደለሽ። ምክንያቱም አንቺ ጥገኛ ነሽ። ሰውን ጥገኛ ትያለሽ እንጂ አንቺ ራስሽ ጥገኛ ነሽ። የቡዜ ምናምን ጥገኛ ነሽ። በዙሪያ ያሉሽ የሚደግፉሽ እና በርቺ ጎበዝ ጎበዝ የሚሉሽ መልካም ነገር እየሰሩሽ ለሚመስሉሽ ሰዎች ጥገኛ ነሽ። በራስሽ የምትቆሚ ነገሮችን ማስተካከል የምትችይ ቢሆን ኖሮ ከሀገር ወጥተሽ ለመሄድ አታስቢም ነበር። እዚህ ሆነሽ እርቅ አለማድረግ አታስቢም ነበረ። ግን እውነትም ደንዳና ልብ እንዳለሽ በትክክል እያየን ነው። አሁንም ኤፊም ሩታም በቃ ከዚህ በኋላ ይቅርታ ጠይቃችኋል። ነገሮችን ለመፍታት ሞክራችኋል፣ አልተሳካም። ከዚህ በኋላ ግን የእናንተ እንትን አይደለም፣ የእናንተ ችግር አይደለም፣ የእነሱ ችግር ነው። ችግራቸውን ራሳቸው እንዲፈቱና ነገሮቹ ራሳቸው እንዲያስተካክሉ ተዋቸው። በቃ ከነሱ ህይወት ወጥታችሁ የራሳችሁን ህይወት ኑሩ። አሁን ነቡዜ መክሯችሁ፣ ሽማግሌዎች መክሯችሁን ይህንን ነገር ያደረጋችሁት በቃ እናንተ ኃላፊነታችሁን ተወጣችኋል። ከዚህ በኋላ የሚያስፈልጋችሁ ለልዑሌ መኖር ነው ያለባችሁ። ምክንያቱም ልዑሌ አንቺ ታስፈልጊዋለሽ። ልዑሌ ኤፊ ከጎንሽ ሆኖ አብራችሁ ማሳደግ ትችላላችሁ። ምክንያቱም ኤፊ አጎቱ ነው። ከዚህ በፊትም ስለ ልዑሌም ሲጨነቅ ነበር፣ ስለ አንቺም ሲጨነቅ ነበር፣ ስለ እውነታም ሲቆም ነበር። ስለዚህ አሁን ማድረግ ያለባችሁ ራሳችሁ ቆም ብላችሁ የራሳችሁ ኑሮ ብትኖሩ ደስ ይለኛል። እነው ሽሜ ሲገባቸው ይገባቸዋል። ያልገባው ያው ምከረው ቢካለው መከራ ይምከረው ይላል የሀገሬ ሰው። ስለዚህ መከራ ሲመክራቸው ይስተካከላሉ። ነገሮች ደግሞ እንደሚቀይሩ በእርግጠኝነት እናውቃለን። ለማንኛውም ውድ ቤተሰቦቼ እንግዲህ ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ሩታ ወደፊት፣ ሩታ ሁሌም ታሸንፋለች። ሩታ ጀግና ነች። ሩታ በራስ መተማመን አላት። ሩታ ክቡር ሴት ናት። የተከበረች ራሷን የምታስከብር ሴት ነች እና ይህን ነገር እንዳናጣው ከነሱ ጋር መገናኘት የለባችሁም ብዬ አስባለሁ። ውድ ቤተሰቦቼ እኔ ወዳችኋለሁ። ሰላም ነው።